በእኔ ህይወት ከአሁን በኋላ የማይደገሙ አራት ነገሮች። አንደኛ መለማመጥ፣ ሁለተኛ ስለ ሰው አብዝቶ መጨነቅ፣ ሶስተኛ ለማይረዳኝ ሰው ማስረዳት፣ አራተኛ የማይፈልጉኝም መፈለግ። እናንተስ? ዞር በል ልቀቀኝ። ዛሬ ከቪዲዮ መካከል ወዲን ያነፈረኝ ፓርት ነው። ይህ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ሊጠብቅልን ሁላችንም በየሃይማኖታችን እንጸልይ ያልኩኝ። ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወሉን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጥኝ እያልኩኝ እንግዲህ ዛሬ ፉፉ የፈራነውን ጭራሽ ይዞ መጥቷል። በነገራችን ላይ ትናንት እያልኩ ነበረ እኔ አይ ወይኔ በላቸው አለ። እኔ ግን ማለት ነው ካመጣ አይቀር ምን ነው ደና ሰው ብታመጣ ማለት ሰው ናት፣ ግን እንደው አለዋሷ የሚያምር ሰብሰብ ያለች ትብስን ምንድነው የሚባለው ተረቱ? በእናታችሁ ጋይስ ጥሩልኝማ። ትሻልን አመጣ ብዬ ትብስን ሸኝ ብዬ ትሻልን ምንድነው ተያራ ጥሩልኝ። ምን ነው ተረቱ ላጠፋብኝ እንዴ? አመጣሁ አለ ያገሬ ሰውና ለፈቲ ሲገርመን እንደዛ ተሸፋፍና እርግት ያለች ልጅ መምጣቷ ሲያስደንቀን ጭራሽ የባሰቿን ግማሽ አማኑኤል እብድ ይዘህብን መተቁጭ። ምን ጉድ ነው? ምን ጉድ ነው የወረደብን? ምን ውርጅብኝ ነው? ሳመኝ አላለችም። ደፋር አይፉፉዬ ተጨነቀ ሳሜ ስትለው ይሄ በቪዲዮ መካከል የመጣ ድንገት ቅጽበታዊ ጥያቄ ነው። በነገራችን ላይ ማለት ሳሜ ማለት ነው የፉፉን ፊት ካያችሁት ማለት ነው ማች ለብሶ ጸብ ታውቃላችሁ፣ አያምሩም? ፍቅርና ፉፉ እንደምታዩት እንግዲህ ማች ለብሰው ነው የተገኙት በቦታው ላይ በጸቡ ቦታ ላይ ማለት ነው። አይ እኔ ከምንም አላሰ ይሄን ትርኩም ጭቅጭቁም እንዳለ ሆኖ እዚህ ድብድቡ ጋር ከታቆተኝ ምን ትዝ እንዳለ ታውቃላችሁ? ድሮ ልጅ ሆነን ሰፈር ስንጣላ ወይም ደግሞ ትምህርት ቤት ስንጣላ የምናደርገው ነገር አንዱ አግሮን ብድግ ካረግ እኔ ብዙ ጊዜ ማለት ነው በአቅም ስለሌለኝ በጉልበት መጋፋት ስለማልችል በእርግጫ ሲሉኝ እግራቸውን አንስቼ ፍርጥ ነበር ማረጋቸው ማለት ነው። ትምህርት ቤት ላይ በተለይ ሰፈር እንኳን እህቴ ትከላከልልኛለች። ትምህርት ቤት ግን እርስ በርስ ስንጣላ ከሁሉም ትንሽ እኔ ስለሆንኩኝ በቃ ይቀጠቅጡኛል እና እንዳይመቱኝ እያልኩኝ ምንድን ማረገው እግራቸውን ሲሰቅሉ በእርግጫ ሊሉኝ ሲሉ ብድግ አድርጌ ፍርጥ ያኔ እግራቸው ሲከፍ ሲል ወደ ላይ ትይዙታላችሁ። በቃ በአንድ እግራቸው ቫላንስ አይኖራቸውም ይወድቃሉ። እንደዛ ነው። እንደዚህ ያኔ ፉፉ በሳቅ ነው የሞተው። በሳቅ ማለት ነው ከመሀል አስገብተው እንደ ቅርጫ በሬ ሲጓተቱ ማለት ነው። ግን በዚህ አጋጣሚ ፍቅርዬ ፉፉዬ በጣም አምሮባችኋል ዛሬ። ግን ልጅቷ አለባበስሽ ምንድነው? ዘዘፈን ላይ ትናንት ስትመናቀር ያሁን እንዲሁ እኔ ግን ያሸክካችሁም እንደዚህ የሚለብሱ ሰዎች ኧረ በስመ አብ ወደ ራሳችሁ ተመለሱ። ሲያስጠላ እኮ እና ግን የዛሬ ቪዲዮ እንደው ባታስቀጥሉ ደስ ይለኛል። በእንደዚህ አይነት ነገር ማለት ሁሉም ነገር ሌላ ጋር ያየነው ነገር አሁን እኛ ቤት እየመጣ ነው። በቃ ሁሉም ነገር ማንንም አያማም። አሁን በነገራችን ላይ አንድ እኩል ሆነናል። ኮሜንት ራሱ እያየሁኝ ነበረ። እንዴት አንቺን በወንድ መደባደብ ጀመርሽ ወይ? ይሄ እንዴት ይሆናል? ምናምን ስራም ቢሆን በዚህ ልክ በዚህ ባትመጡልን ደስ ይለናል። እውነት ለመናገር እኛ ሰላምን ፍቅርን ስንናፍቅ እስቲ ቤተሰብ እንደምንም 200 ኬ እናስገባት ሼር እያደረግንና ከዚህ ትርምስ ውስጥ እንውጣ ማለት ነው። ከ200 ኬ በኋላ እርግጠኛ ነኝ ያው ጥሩ ነገር ይዘው ይመጣሉ ብዬ አስባለሁ። እስከዛ ግን ያው የሰው ልጅ ጭቅጭቅ ስለሚወድ ነው ይሄን እያመጡ ያሉት። በነገራችን ላይ የራሳችን ጣጣና ችግር ነው። ፍቅር ያንቺ ቦርጫም ደግሞ መቼ ነው የሚመጣው? ነገ ነዋ። በክፍል 2 ምን እንደሚመጣ እናቅም። ለማንኛውም እንግዲህ እኔ በጣም ያዝናናኝ ያሳቀኝ ሌላው ምንም አይደለም። በጣም ያዝናናኝ ቦታው ነው። ቦታው በጣም ያምራል አረንጓዴያማነቱ። ከዛ ውጪ ድብድባቸው አንደኛ ነው። በቃ በሳቅ ነው የሞትኩት ማለት ነው። ፉፉዬ መሀል ገብቶ በሳቅ
አቃተው እኮ ጭራሽ ነው ሳቁን መቆጠር አልቻለም። አደባደባቸው ነው የሚለያየው። ፍቅር ደግሞ በደንብ እንዳትደባደብ እንትን አለች፣ ስልክ በእጇ ይዛለች። ለማንኛውም ቤተሰብ ወዳችኋለሁ። መልካም ጊዜ ይሁንላችሁ። ይሄን ያህል ከተነፈስኩ ይበቃኛል።